ይሄ በስጋ የተገለጠው አምላክ ነው። የሕያው እግዚአብሔር ልጅ ነው። ፍጹም ሰው ሆኗል ከድንግል ማርያም በመወለድ የአብርሃምን ዘር በመያዝ የዳዊትን ዘር በመያዝ ደግሞ ፍጹም አምላክ ነው። ቅድመ ዓለም የነበረ መለኮት በአብ ዘንድ የነበረ የአብ ቃል። ይሄንን ሁለቱንም ስናነሳ ማንም ሰው ሳይጎረብጠው ምንም ሳያውከው አሜን ብሎ ሃሌሉያ ብሎ ይሰማል። የቤተ ክርስቲያን ጉልበቷ እሱ ነበር። አያችሁ፣ ቤተ ክርስቲያንን ጉልበት አሳጣ ሰይጣን። የማያስተውሉ ሰዎችም የተጻፈውን እንዳለ ከማቅረብና እንዳለ ሰዎች እውነትን በማወቅ ወደሚድኑበት ሕይወት እንዲመጡ ከማገልገል ጠጠር አደረጉት። እርስ በርስ መወናጨፊያ፣ እርስ በርስ መደባደቢያ። ይህ ቤተ ክርስቲያን በዓለም አቀፍ ደረጃ ከክርስቶስ ኢየሱስ የሕያው እግዚአብሔር ልጅነት ውጪ የሆነ ትምህርት ያላቸው ሰዎች እንኳ ሊዋጓት ሲመጡ አብራ መቆም እስኪያቅጣት ድረስ። የሆነ ሆኖ ግን ሁለት ባህሪ ብለውታል። ሁለት ባህሪ ሲሉት ደግሞ ይሄንን ትንታኔ ያስቀምጠዋል። አንድ አካል አንድ ባህሪ የሚሉትም የቄርሎሳውያን አስተምህሮም ቢሆን አንድ አካል አንድ ባህሪ ቢሉ ግን ተቀላቀለ ማለት አይደለም፣ ተደባለቀ ማለት አይደለም፣ በተአቅቦ ነው። ስለዚህ ምን ለማለት ነው? ኢየሱስ ልክ ነው፣ በስጋ የተገለጠ አምላክ ነው፣ ለዘላለም የተባረከ አምላክ ነው። ደግሞ መለያየት በማንችልበት ሁኔታ ፍጹም ሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን እድል የሰጠን ጊዜ የሰጠን ያገናኘን አምላካችን ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። አጭር ጸሎት እናደርጋለን። ቅዱስ አባታችን ልዑል እግዚአብሔር በምሕረት ደግፈ በሕይወት ያቆምከን ጌታ አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። ደግሞ የሚረባንን የሚጠቅመንን እንድታስተምረን በነገር ሁሉ ጸጋህ እንድታበዛልን ጌታ ሆይ የቃልህን ደጅ እንድትከፍትልን ራስህን እንድታበራ እንድታብራራልን እንማልድሃለን፣ እንለምንሃለን። የሁል ጊዜ መልካም አንተ ነህ። ዛሬም ባስለመድከን ቸርነት ይህን ታደርጋለህ። እናምናሃለን። ክብርና ምስጋና ኃይልም ላንተ ይሁን። ቃል ከሰው ልብ የሚለቅሙ ማስተዋልን የሚይዙ የክፋት ኃይላት በአንድ ሰው ላይ ይህን ማድረግ እንዳይችሉ ስራቸው በስምህ የፈረሰ የታሰረም ይሁን። ቀሪው ሰዓት ተረከብ፣ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት በነበረን ጊዜ የሥላሴን ግብር በተመለከተ በግብርና በስም በአካል ሶስት በማለት የምናምነውን የአምላካችንን ግብር በተመለከተ በተለይ ስለ ግብር ልዩነት የተጻፉ ነገሮችን ስንመለከት እንደነበረ ታስታውሳላችሁ። ከግብር ጋር ተያይዞ ያለውን ነገር ስናነሳ ያው ማንነት መሆኑን ተግባር ወይም ስራ ከሚለው ባሻገር መሆኑን ያም ደግሞ የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት መሆኑን ነበረ በተደጋጋሚ የተመለከትነው። ወደ ግብራቸው ልዩነት ስንመጣ ወልድ ያለውን የልጅነት ስፍራ ቅድመ ዓለም የአብ ልጅ የሆነ አሁን በስጋ ሲገለጥ የሰው ልጅ ሆኖ የተገለጠ ወልድ መሆኑን የተመለከትነው። ከዚህ ጋር በተያያዥነት በስጋ የተገለጠው ጌታችን ከፍጥረት በፊት ከዓለም በፊት ከሦስቱ አንዱ መሆኑን ካየን በኋላ ቅድመ ዓለም ቃል ተብሎ ወይም በቃልነት የኖረ በኋላም ደግሞ ስግው ቃል የሆነ ስጋን ገንዘብ ያደረገ መሆኑን ተመልክተናል። በተለይ ባለፉት 2 ወይም 3 ተከታታይ ጊዜያት ትኩረት አድርገን የተመለከትነው ቃል ስጋ ከመሆኑ ጋር ተያይዞ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ከሚለው እውነት ጋር ተያይዞ ስጋን ገንዘብ ማድረጉ መጽሐፍ ቅዱሳዊ ትምህርት እንደሆነ፣ ጤናማ ትምህርት እንደሆነ፣ ቃል ስጋን ገንዘብ ስላደረገ ነው ቃል ስጋ ሆነ የተባለው እንጂ በመለወጥ ቃል ማንነቱን ለቆ ሌላ ማንነት ይዞ እንዳልሆነ ነበር የተመለከትነው። በተለይ በዚህ ክፍል የሰው ልጅ መሆኑን፣ የአብርሃምን ዘር መካፈሉን፣ በስጋና በደም ከኛ ጋር አንዱ መሆኑን፣ መዛመዱን የተመለከተውን እውነት ነው ያየ ነው። ከዛ ባሻገር ጌታ ኢየሱስ ክርስቶስ
ያው ክርስቶስ ነው፣ የእግዚአብሔር ልጅ ነው። በመስቀል ላይም ሆኖ ይሄ ማንነቱ አልተለወጠም። ይሄንን ተመልክተናል። የእግዚአብሔር ልጅ የሆነው እሱ ያው በለበሰው አካል ሰው በሆነበት ማንነት በመስቀል ላይ ራሱን አሳልፎ በመስጠት እኛን እንደታደገን እንዳዳነን እናምናለንና ቃል ሥጋ ሆነ የሚለው ትምህርት ሥጋ የሚመስል ነገር ያዘ ማለት አይደለም። ተለውጦ ደግሞ ራሱ ቃል ሌላ ማንነት ኖረው ማለት አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ብሎ ሲነግረን እንዴት ነው ሥጋ የሆነው ወደሚል ማብራሪያ መተን እንድናስተውልም እድል የሚሰጥ ትንታኔ ነው። ያንን ደግሞ ስናብራራ ባለፈው በተመለከትናቸው ጥቅሶች ሁሉ ውስጥ ወልድ ወይም ደግሞ የአብ ቃል ሥጋ የሆነበት አግባብ ከድንግል ማርያም በነሳው አካል ገንዘብ ባደረገው ማንነት ፍጹም ሰው የሆነበትን ሁኔታ እንጂ የሚያሳየን መለወጥን እንዳልሆነ፣ በተለይ ያው ሥጋ የወደቀ ነው፣ የተዋረደ ነው። ይህን ሥጋ ገንዘብ ሊያደርግ አይችልም፣ ይህን ሥጋ የራሱ ሊያደርግ አይችልም የሚል ፍልስፍና ከመጀመሪያው ምዕተ ዓመት ጀምሮ እንደነበረ፣ የኖስቲሶች ትምህርት ከዚህ ጋር የተያያዘ እንደነበረ፣ ትምህርታቸው በጣም አደገኛ ከመሆኑ የተነሳ በሐዋርያት በተለይ በነ ዮሐንስ ያው በግልጽ ተቃውሞ የገጠመውና ትምህርቱ የእነንትና ትምህርት ነው በሚል እንደ ኑፋቄ ብቻ ታይቶ በቀላሉ የተገለጠ ሳይሆን አጋንንታዊ እንደሆነ ወይም ደግሞ የሰይጣን የክርስቶስ ተቃዋሚው መንፈስ ትምህርት እንደሆነ ከመገለጡ ጋር ተያይዞ ቃል ሥጋ መሆኑን በዚህ መንገድ አለመረዳት ለጠላት ስራ ተላልፎ መሰጠት መሆኑን አስተውለናል። መቼም ያው ክርስቶስን ስሙን ብቻም ሳይሆን ባህሪውን ማንነቱን ጭምር መማር በጣም አስፈላጊ ነው። ምክንያቱም ቅዱሳት መጻሕፍት ስለሌላ ክርስቶስም ስለሌላ መንፈስም ስለሌላ ወንጌልም ስለሚናገር እና ኢየሱስ ስለተባለ ብቻ እውነተኛው የሕያው እግዚአብሔር ልጅ ኢየሱስ ነው ማለት አይቻልም። ኢየሱስ በእግዚአብሔር ቃል የተገለጠው በሥጋ የተገለጠው ክርስቶስ የሆነው የእግዚአብሔር ልጅ የሆነው ማንነት ነው። ስለዚህ ስሙን ብቻም ሳይሆን አካሉንም ትምህርቱንም በወንጌል የተገለጠውን ሙሉን የሱን ማንነት ማዕከል ያደረገ እውነት ሊኖረን ይገባል። ከዛ ወጥተን ስሙን ብቻ አንጠልጥለን በተለያየ ፍልስፍና ብንሄድ ምናልባት እንደሆኑ ቤተ እምነቶች አተያይ ወይም አስተሳሰብ ወይም ደግሞ አቋም ሊታሰብ ይችላል። ግን በእግዚአብሔር ቃል መነጽር ስናየው እንደሱ አይደለም መጽሐፍት የሚሉትና ይሄን በጥንቃቄ ማስተዋል እንደሚገባን ነበር የተመለከትነው። ከዚህ ጋር ተያይዞ ቃል ሥጋ ከመሆኑ ጋር ተያይዞ በመላው ይሄ በአብ በወልድ በመንፈስ ቅዱስ በሚያምኑ አብያተ ክርስቲያናት ሁሉ እኩል በሆነ ደረጃ የሚታመን እውነት ነው። እንደሚታወቀው በክርስትና ስም ብዙ ቤተ እምነቶች አሉ። አሁን ስም ዝርዝር አልጠራም። የሆነ ሆኖ ግን በአብ በወልድ በመንፈስ ቅዱስ አንድ አምላክነት የሚያምኑ ወይም የሥላሴ አማኞች በሆኑ ቤተ እምነቶች ወልድ በሥጋ የተገለጠው እሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑ ይታመናል። የሆነ ሆኖ ወልድ በሥጋ የተገለጠ አምላክ የሕያው እግዚአብሔር ልጅ መሆኑ የታመነ ሆኖ ግን በአንዳንድ የታሪክ አጋጣሚዎች ቤተክርስቲያንን ለሁለት የሚከፍል እና እዛና እዚህ አንዱን መናፍቅ አንዱን አማኝ ወይም ደግሞ ትክክለኛ የሚያሰኝ የታሪክ አጋጣሚ ተፈጥሯል። አንድ ሁለት ሰው ይሄን ጥያቄ ስለጠየቀኝ ነው ትንሽ ወደኋላ መለስ ብዬ አንዳንድ ነገሮችን የማስታውሰው። አንዳንድ ነገሮችን በዚህ ዙሪያ እናነሳለን። በቆላሲስ ምዕራፍ 2 ቁጥር 9 ላይ እንደተጻፈው ቆላሲስ 2 ቁጥር 9 ላይ እንደተጻፈው በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። እርሱ ሲል በሥጋ የተገለጠው በቆላሲስ መልእክት አሁን ባነበብኩት ጥቅስ መሰረት ደግሞ ቃል በቃል ስናየው ሰውነቱ ወይም ደግሞ ሰው የሆነው ማንነት እንደሆነ እናስተውላለን። ሰው የሆነው ማንነት የሰው ልጅ የተባለው በሉቃስ ዘገባ መሰረት ከአዳም በሥጋ የተወለደው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው የሆነው ለማለት ነው ወደኋላ የሄድኩት። ሰው የሆነው እሱ ነው። እሱ ተብሎ የተጠቀሰው በእርሱ ሲል በክርስቶስ ማለት ነው። በኢየሱስ ክርስቶስ ማለት ነው። የሆነ ሆኖ ሰው በሆነው ማንነት በሰውነቱ ስለሚል ሰውነቱን ስጋዌውን ነው እየነገረን ያለው። በሱ
የመለኮት ሙላት ተገልጦ ይኖራል ነው የሚለው። ምን ማለት ነው? ሙሉ መለኮት ነው። የመለኮት ሙላት በእርሱ አለ። በማ በስጋ በተገለጠው የሰው ልጅ በሆነው በክርስቶስ ማለት ነው። በሌላ ቋንቋ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ስጋ ሆኖ የሰው ልጅ ተብሎ በሰው ልጅነቱ ስጋ በሆነ ማንነቱ አሁን ባልነው መጠን ብንማረውም ይሄ በስጋ የተገለጠው እርሱ ደግሞ አምላክ ነው። ፍጹም አምላክ ነው። አምላክነቱን ቅዱሳት መጻሕፍት በብዙ ይነግሩናል። መለኮታዊነቱን ወይም አምላክነቱን በተመለከተ እመለስበታለሁ። የሆነ ሆኖ ሁለት ጥቅሶችን ከዚህ እውነት ጋር ተያይዞ ላስታውሳችሁ እወዳለሁ። አባቶች ለእነርሱ ናቸውና ይልና ከእነርሱም ክርስቶስ በስጋ መጣ ይላል። ይሄ በስጋ የመጣው እሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ከእነርሱ የሚለው ከአባቶች ማለት ነው፣ ከዕብራውያን ማለት ነው። ይህን ጥቅስ የምታስታውሱት ይመስለኛል። በስጋ ዘመዶቹ ስለሆኑና ወደ ጌታ ስላልመጡ ሰዎች የሚሰማውን ጭንቀትና ሐዘን በገለጠበት ክፍል ከነሱ ወይም ደግሞ ከእስራኤል ዘስጋ በስጋ የተገለጠውን ማንነት ነው የሚያሳየን። አባቶች ለእነርሱ ናቸው ሲል የተባረኩ የሚባሉ ዛሬ እኔና እናንተ የምንማርበት ብዙ ነገር የተገኘባቸው አባቶች የእነርሱ አባቶች ናቸው በስጋ። አብርሃም የእስራኤል ዘስጋ አባት ነው። ያዕቆብ የዛ ሕዝብ አባቶች ናቸው እንደሚታወቀው። እና ከዛ ማህበረሰብ ደግሞ በስጋ ማን መጣ? ኢየሱስ ክርስቶስ መጣ። በጣም እድለኛ ሰዎች ናቸው። ክርስቶስን ለመቀበል የሚያስችል እድል አላቸው። በጣም ብዙ ነው እድላቸው። ከላይ ያለውን ጊዜ ላለመውሰድ ስለማልዘረዝር ነው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። መልሱ ምንድን ነው? አሜን፣ እግዚአብሔር ይመስገን። እና በስጋ የመጣ ከእስራኤል ዘስጋ በስጋ የተወለደው የእስራኤል ልጆች በመካከላቸው ያዩት፣ የዳሰሱት፣ የተቀበሉትም ያልተቀበሉትም እርሱ ለዘላለም የተባረከ አምላክ ነው። እግዚአብሔር ይመስገን። ከሁሉ በላይ ሆኖ ነው የሚለው። እርሱ ከሁሉ በላይ ሆኖ ማን ነው እሱ? ከእነርሱ በስጋ የመጣው በስጋ የተገለጠው ፍጹም ሰው ሆኖ የተዳሰሰው የተነካው እሱ ለዘላለም የተባረከ አምላክ ነው። አሜን ይላል። የተባረከ አምላክ ነው። በስጋ የመጣው እሱ ምንድን ነው? አምላክ ነው። የተባረከ አምላክ ያውም የዘላለም አምላክ ነው። ይሄንን ይለናል። መለኮታዊነቱ አሁንም አጠያያቂ አይደለም፣ እውነት ነው። በስላሴ ለሚያምኑ አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ለሚያምኑ ይሄ አጠያያቂ አይደለም፣ ግልጽና እውነት ነው። በተጨማሪ አንድ ጥቅስ ከዚህ ጋር ላንሳ። እንደነገርኳችሁ የክርስቶስን መለኮታዊነት በተመለከተ አምላክነቱን በተመለከተ የምመለስበት ይሆናል፣ ሰፊ ነገር ስለሆነ አንደኛ ዮሐንስ ምዕራፍ 5 አስታውሳችኋለሁ። ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ክብር ለስሙ ይሁን። መምጣቱ ብቻም ሳይሆን እንደመጣም እንድናውቅ እውነተኛ እንደሆነም እንድናውቅ ልቡና ሰጥቶናል። እግዚአብሔር ይመስገን። ልበቢሶች አይደለንም ማለት ነው። ከማስተዋል ሁሉ በላይ የሆነውን በሰው ማስተዋል የማይደረስበትን እውነተኛ አምላክ የሆነውን የሕያው እግዚአብሔር ልጅ የሆነውን ክርስቶስ የሆነውን እሱን እንድንቀበለው፣ እንድናምነው፣ እንድንድንበት፣ እንድናርፍበት እግዚአብሔር ልቡናን ሰጥቶናል። ክብር ለስሙ ይሁን። እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። ክብር ለስሙ ይሁን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እግዚአብሔር ይመስገን። ይህንን እውነት በተመለከተ ቅድም እንዳልኩት በስላሴ የሚያምኑ ሁሉ የሚቀበሉትና የሚያምኑት እውነት ነው። ምን ማለቴ ነው? ካቶሊክ ቤተክርስቲያን፣ የምስራቅ አብያተ ክርስቲያናት የሚባሉ ምስራቅ ኦርቶዶክሶች እና ኦርቶዶክሳውያን የሚባሉ ጠቅላላ፣ እንደገና ኦሪየንታል የሚባሉት አብያተ ክርስቲያናት፣ የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ያለችበት ህብረት ማለት ነው። ኦሪየንታል ወይም አሃት አብያተ ክርስቲያናት ሲባል ሰምታችኋል። እህትማማቾች የሚባሉ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የአርመን፣ የሶሪያ፣ የህንድ፣ የግብፅ እነዚህ አምስቱ አሃት አብያተ ክርስቲያናት ወይም እህትማማቾች ነው ተብለው የሚጠሩት ኦሪየንታል ቸርችስ ይባላሉ። አሁን ደግሞ ያው እንደ ስድስተኛ የኤርትራ ቤተክርስቲያን
እነዚህ አሃት አብያተ ክርስቲያናት ተብለው የሚታወቁ ናቸው። እነዚህ የምስራቅ ኦርቶዶክሳውያን እንደገና የምዕራብ የሆኑቱ ካቶሊኮች እና ሌሎቹም በምዕራብ ያሉ አብያተ ክርስቲያናት ሁሉ ኢየሱስ የእግዚአብሔር ልጅ ኢየሱስ እሱ ክርስቶስ መሆኑን ያምናሉ፣ ይቀበላሉ። እንደሚታወቀው ከተወሰኑ ጊዜያት በኋላ በጌታችን በኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት ዙሪያ የተለያዩ ትምህርቶች በታሪክ ተነስተዋል። ከነዚህ የተለያዩ ትምህርቶች መካከል ንስጥሮስ የሚባል ሰው 431 ዓመተ ምህረት አካባቢ ይዞት የተነሳው ትምህርት ነው። ይሄ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን እንዳለ የተቀበለው ሆኖ ግን በፍጹም ሰው በፍጹም አምላክነቱ ዙሪያ ትንታኔ የሰጠ ነው እና መለኮትና ሥጋ በአንድነት የሆኑበትን ነገር በተመለከተ የተለየ ትንታኔ ይዞ የተነሳ ሰው ነው። ይህንን በተመለከተ የክርስቶስን ማንነት ሥጋዊውንና መለኮታዊነቱን ይሄ ልክ በጋብቻ እንደሚጣመር ሰው ሁለት ማንነቶች በአንድ ላይ ሆነው ያመጡት ሌላ ማንነት እንደሆነ አድርጎ ስላስተማረና ይሄ ትምህርት በቤተ ክርስቲያን ዙሪያ በአንዳንድ አባቶች ዙሪያ የተለያየ ግርግር ፈጥሮ ስለነበር ሥጋ የሥጋን ሥራ መለኮት የመለኮትን ሥራ ሰርቷል፣ ሁለቱ በአንድ አካል ወይም በክርስቶስ ውስጥ አንድ ሆነዋል የሚል አስተምህሮ ይዞ ስለመጣ በዚህ ትምህርት ዙሪያ ቤተ ክርስቲያን ታምሳ ስለነበር ይሄንን ችግር ለመፍታት ትምህርቱን ለማጥራት ሁለት የተለያዩ ማንነቶች አይደለም ክርስቶስ ያለው መለኮት መለኮታዊ ባህሪ እንደገና ሥጋ የሥጋ ባህሪ በክርስቶስ ማንነት እንደተለያዩ ሆነው አልተቀመጡም። የተለያዩ ናቸው ማለት አንችልም፣ እንደዚህ መሆን የለበትም በሚል በዚህ ጉዳይ ላይ መፍትሄ ለመስጠት ስብሰባ አደረጉ። በስብሰባው ላይ አንዳንድ ውይይቶች ነበሩ። በእውነቱ እነዚህን ትንታኔዎች ስናይ እኔ አሁን በግሌ የግል አስተያየቴን ሰጥቼ ልለፍና ክርስቶስ አምላክ ነው ሰው ነው የሚለውን መጽሐፉ ባለው መጠን አምላክ ሰው የሚለውን እንዳለ መቀበል በቂ ነው ብዬ ነው ማምነው። ምክንያቱም በሥጋ የተገለጠ አምላክ መሆኑን ይነግረናል፣ ሰውም አምላክም መሆኑን ይነግረናል። ሰውም አምላክም መሆኑን በግልጽ መጽሐፍ ቅዱስ ከነገረን ኢየሱስ ሰው ነው ደግሞም አምላክ ነው። በድንግል ማርያም ማኅፀን ውስጥ መንፈስ ቅዱስ ያደረገውን ነገር በተጻፈው መጠን ካመንን ሌላ ፍልስፍና ውስጥ ገብቶ ባህሪውንና አካሉን በተመለከተ ሌላ ትንታኔ ውስጥ ገብቶ ብዙ መናገር አግባብ አልነበረም። የሆነ ሆኖ ቤተ ክርስቲያንን በብዙ መንገድ የሚንጥ ነገር ሆኖ ተገልጧል። ይሄንን ሁኔታ ስንመለከት ትምህርቱ ብቻም ሳይሆን ፖለቲካም በመካከል እንደነበረበት እናስተውላለን። አንዳንድ ነገሮችን አነሳለሁ። ምናልባት በዓለም ላይ ያው ቤተ ክርስቲያን አሁን ወዳለው መልኳ ከመምጣቱ በፊት የተለያዩ መንበሮች ነበሩ። አባቶች በአንድ ላይ በመሰብሰብ ከተለያየ ቦታ በወቅቱ ለሚነሱ ችግሮችና የተለያዩ የስተት ትምህርቶች መፍትሄ ያፈላልጉ ነበር። እንደሚታወቀው በዓለም ታላላቅ ካውንስሎች ተደርገዋል። በታሪክ ውስጥ በጣም ትልቁና የመጀመሪያው ካውንስል ሆኖ አባቶች በአንድነት ተሰብስበው መልስ የሰጡበት ካውንስል በ325 ዓመተ ምህረት የተደረገው ነው። እሱ የመጀመሪያው በታሪክ ውስጥ በመሰረቱ ከዚህም አልፈን ካሰብነው ቤተክርስቲያን በዓለም ላይ ትልቁን ቦታ ይዛ በተለያዩ ቦታ መንበሮች ኖረው አባቶች ጉባኤ ኖሮ በተገኘችበት ዘመን የሆነውን ለማለት እንጂ ከዛ በፊት ከሐዋርያት ሥራ ምዕራፍ 15 ጀምሮ በተለያዩ ነገሮች ዙሪያ ቤተክርስቲያን መፍትሄ ፍለጋ ጉባኤ ታደርግ እንደነበረ እናውቃለን። በመሰረቱ የአባቶችን ጉባኤና ስብሰባ ስናነሳ የምናነሳው በዓለም ከሚታወቀው ኢኩሜኒካል ተብሎ ከሚጠራው ታላላቅ አባቶች አንድ ላይ ሆነው በአንዳንድ ቤተክርስቲያንን ሊያውኩ በሚችሉ ትምህርቶች ዙሪያ መፍትሄ የሰጡባቸውን ትልልቅ ጉባኤያት ነው ከ325 ጀምሮ የምናነሳው እንጂ ከዛ በፊት በነበሩትም ዘመናት ከሐዋርያት ሥራ ምዕራፍ 15 ጀምሮ እንደምናየው
በተለያዩ ጉዳዮች ላይ አባቶች እየተሰበሰቡ ይሄ ዛሬ እኛ እያነበብን እግዚአብሔር ረድቶን ካስተዋል በደንብ ጊዜ ሰጥተን እያነበብን እያጠናን ደግሞ ካላስተዋል ደግሞ ዝም ብለን እየቆነጻጸልን እንዲና እንዲያ የምንለውን ትምህርትና የክርስትና እውነት ለማጽናትና ረጅም ርቀት እንዲጓዝ ለማድረግ ብዙ የተከፈሉ አዎንታዊ የሆኑ ዋጋዎች አሉ። እነዛን ነገሮች እውነቱን ለመናገር ጊዜ ሰጥቶ ማንበብ ማጥናት የቤተክርስቲያንንም ታሪክ እንዳጠቃላይ መመልከት በጣም አስፈላጊ ነው። ለማንኛውም በ325 ዓመተ ምህረት ትልቅ ጉባኤ ተደርጓል። የጉባኤው ምክንያት አርዮስ በወልድ ዙሪያ ይዞት የመጣው አዲስ ትምህርት ነው። ያም ትምህርት ወልድ ፍጡር ነው የሚል አምላክ አይደለም፣ እንደ አብ እንደ አባቱ ፍጹም መለኮት አይደለም፣ ፍጡር ነው የሚል ትምህርት ይዞ መነሳቱ ነው። ከዛ ባሻገር የንስጥሮስ ትምህርት ሌላኛው ታላቅ ጉባኤ በዓለም ያሉ አባቶች ተሰብስበው በ431 ዓመተ ምህረት ያደረጉት ትልቅ ጉባኤ ነው። ይሄም ትምህርት በኢየሱስ ክርስቶስ ማንነት ዙሪያ በባህሪው ዙሪያ በተነሳው አንዳንድ ትምህርቶች ላይ የንስጥሮስን ትምህርት ማዕከል አድርጎ መፍትሄ ለመፈለግ ወይም ደግሞ በዚህ ትምህርት ላይ ምላሽ ለመስጠት ነው፣ ለመወያየትም ጭምር ነው። ከዛ ባሻገር በ448 ዓመተ ምህረት እንደገና የንስጥሮስን ትምህርት የሚያርም የሚመስል ግን ራሱን ችሎ ሌላ የስተት ትምህርት ሆኖ የተገለጠ ትምህርት ነበር። አውጣኬ ከሚባል ሰው የመነጨ ትምህርት። ይሄም ትምህርት ሌላ መልክ ነበረው። ስለዚህ በ448 ዓመተ ምህረት በእንዲህ አይነት ሁኔታ ተሰብስበው በአውጣኬ ትምህርት ላይ ምላሽ ሰጥተዋል። እናንተ ተጨማሪ ጥናት ልታደርጉ ትችላላችሁ። እኔ ትንሽ ነገር ነው የምናገረው ለዛሬው ማለት ነው። ከዛ ባሻገር በዛሬዋ ኢስታንቡል በቱርክ በ451 ኬልቄዶን በሚባለው ቦታ ላይ የተደረገው ጉባኤ ነው። ይሄ ትልቅ ጉባኤ ነው። ወደ 520 አባቶች የተገኙበት ጉባኤ ነው። ይሄ ጉባኤ የተደረገበት ምክንያት ከዚህ በፊት በተነሱት ትምህርቶች ዙሪያ ያለውን ነገር በደንብ ለመመርመርና በተለይ ደግሞ አውጣኬ ይዞት የመጣው ትምህርት አለ፣ በዛ ዙሪያ ከዛ በፊት የነበረው የንስጥሮስ ትምህርት አለ፣ በዛም ዙሪያ የመጨረሻውን ነገር ለመስጠት ነው። በእርግጥ በዚህ ጉባኤ ላይ የኢትዮጵያ ቤተክርስቲያንን በላይነት ታስተዳድር የነበረችዋ ግብፅ ቤተክርስቲያን አልተገኘችም። የእሷ ወኪል ቦታው ላይ አልተገኘም። እንደውም ጉባኤውን ጉባኤ ከለባት ብለው ነው የሚጠሩት። በእኛ አካባቢ ያሉ አባቶች የውሾች ጉባኤ ብለው ስም ሰጥተውታል። ያው ጉባኤውን ስላልተቀበሉት ማለት ነው። እና በዚህ ጉባኤ ላይ አንዳንድ ነገሮች ተነስተዋል። ሁለቱን ትምህርቱን ብቻ ለጊዜው አይምሯችን ላይ ሁለቱን የንስጥሮስንና የአውጣኬን ትምህርት ለይቶ ለማየት የንስጥሮስ ትምህርት መለኮት እና ስጋ ሁለቱ አንድ ሳይሆኑ ልክ እንደተጣመረ አካል ሆነው ነው ክርስቶስ የተገለጠው የሚል ትምህርት ሲኖረው፣ የኬልቄዶኑ ሊቀ ጳጳስ የነበረው ሰው ደግሞ ይዞት የመጣው ትምህርት አውጣኬ ይዞት የመጣው ትምህርት በመሰረቱ ሰውና መለኮት አንድ ሲሆን እንደው የመለኮት ማነው የስጋ ቦታ እዚህ ግባ የሚባል አይደለም። ከዚህ የተነሳ እንደውም ሰውነቱ ተውጧል። በመለኮት ተውጧል። እንደውም አንዳንድ አገላለጾችን ይጠቀማሉ። ተውጧል፣ ቀልጧል፣ ተመጧል። ስጋዌው ጨርሶ ወደማይታሰብበት ደረጃ ደርሷል የሚል ስጋዌውን በተመለከተ በመለኮት ተጽዕኖ ውስጥ እንደወደቀ ወይም ደግሞ እንደተዋጠ የሚያሳይ ነው። የሆነ ሆኖ ንስጥሮስም ሆነ አውጣኬ ሁለቱም ከአርዮስ ትምህርት በጣም በራቀ ማንነት ያሉ ናቸው። ግን ክርስቶስ ላይ በሚሰጡት ትንታኔ ግን ሁለቱም ላይ ችግር ነበረ። ስለዚህ ይሄንን ችግር ለመፍታት የተደረገው ጉባኤ የኬልቄዶኑ ጉባኤ ሌሎች አጀንዳዎች ቢኖሩትም አንደኛው አጀንዳና ዋነኛው አጀንዳ የክርስቶስን ባህሪ በተመለከተ ተወያይቶ ውሳኔ መስጠት እንደነበረ ታሪክ ያሳየናል። እነዚህ 500 አባቶች ተሰብስበው በዚህ ጉዳይ ላይ ውይይት አድርገዋል። በ451 ዓመተ ምህረት ከአምስተኛው መቶ ክፍለ ዘመን በፊት በነበረው ዘመን የነበሩ ግርግሮችን ነው የምናየው። የፖለቲካ ተጽዕኖ አለ፣ ከመንበር ጋር የተያዘ ሽኩቻ አለ፣ በጣም ብዙ ነገሮች አሉ። አሁን
እንዲሁ ለመቆንጸል ካልሆነ ከዚህ በላይ ላነሳው የማይገባ ግን እናንተ በንባብ ልታገኙት የምትችሉ ወይም በሚቀጥሉት ጊዜያት የምናነሳቸው ነገሮች ይኖራሉ። ያ እንዳለ ሆኖ በጉባኤው ላይ የተሰበሰቡ አባቶች ወደ 520 አባቶች ናቸው። ይሄን ጉባኤ የኛ ያደግንባት ቤተክርስቲያን ያልተቀበለችውና ጉባኤ ከለባት ብላ የተወችው ጉባኤ ነው። የሆነ ሆኖ ግን ጉባኤው ላይ በነበሩ አባቶች በክርስቶስ ባህሪ ዙሪያ ውሳኔዎችን አስተላልፈዋል። ያንን ውሳኔ እንደ ክሪድ ወይም ደግሞ እንደ ቀኖና አስቀምጠውታል። ውሳኔው እነዚህን ነገሮች የያዘ ነበር። የውሳኔውን ፍሬ ነገር ነው ጠቅለል አድርጌ የማነሳው። ወልድ ከአብ ጋር ትክክል ነው በመለኮቱ። ይሄንን የዚህ ጉባኤ አባላት በመጨረሻ ላይ በደንብ አስምረውበታል። ወልድ በመለኮቱ ከአብ ጋር ትክክል ነው። ይሄ ችግር አለበት? ችግር የለበትም። ከኃጢአት በቀር እንደኛ ፍጹም ሰው ሆኗል። ከኃጢአት በቀር ልክ በእኛ መጠን ፍጹም ሰው ሆኗል። ከኃጢአት በቀር እንደኛ ፍጹም ሰው የሆነው ክርስቶስ ከአብ ጋር በመለኮቱ የተካከለ ነው። ሁለት ባህሪ አሉት የሚል ባህሪውን በተመለከተ ሁለት ባህሪ እንዳሉት የሚያሳይ ውሳኔ ነው የወሰኑት። ይህንን ጉባኤ አሁን እንዳልኋችሁ ያልተቀበሉ ሰዎች ቢኖሩም ይህንን ውሳኔ ሲወስኑ ውሳኔያቸው ከንስጥሮስም ከአውጣኬም ትምህርት ጋር የተያያዙ ችግሮችን ለመፍታት የሚያስችል መጠበቂያዎችን በማስቀመጥ ነው። እነዚህ መጠበቂያዎች 4 ናቸው። ክርስቶስን በተመለከተ አንደኛ ያለመቀላቀል፣ መለኮትና ስጋ ሳይቀላቀሉ ማለት መለኮታዊ ባህሪም የስጋን ባህሪ መለኮታዊ አካል የስጋ አካል ያለመቀላቀል፣ ሁለተኛ ያለመለወጥ መቀየር ሳይኖርበት ወይም መለወጥ ሳይኖርበት፣ ሶስተኛ ያለመከፋፈል፣ አራተኛ ያለመለያየት። ክርስቶስ ሰውም አምላክም ወይም ፍጹም ሰው ፍጹም አምላክ ነው። እነዚህ በዚህ ጉባኤ ላይ የክርስቶስን ማንነት በተመለከተ የተሰጡ ትንታኔዎች ሁለቱ ሐረጎች የንስጥሮስን ሁለቱ ሐረጎች የአውጣኬን ትምህርት ለመቃወም የቀረቡ ናቸው። ያለመከፋፈልና ያለመለያየት የሚለው ፍጹም ሰው የሆነውን አምላክ በስጋ ከተገለጠ በኋላ ይሄ መለኮት ነው፣ ይሄ የስጋ ስራ ነው፣ ይሄ የመለኮት ስራ ነው ብሎ መለያየት አይቻልም። መከፋፈልም አንችልም። አንድ ከሆነ በኋላ ከተገለጠ በኋላ መከፋፈል አንችልም፣ መለያየትም አንችልም። ያለ መከፋፈል ያለ መለያየት ሰው የሆነ አምላክ ማለት ጌታ ኢየሱስ ክርስቶስን ከፍሎ ይሄኛው መለኮት ይሄኛው ስጋ ማለት አይቻልም። ሰው ከሆነ በኋላ በስጋ ከተገለጠ በኋላ ከፋፍለን ማየት አንችልም። እንደገናም ደግሞ ለያይተንም ማየት አንችልም፣ መለያየት አንችልም። ሁለት ነገሮች በአንድ ላይ እንደተጣመሩ አድርገን መናገር አንችልም። አንዱን እንደዚህ ለሁለት ከፍለንም ማስቀመጥ አንችልም። ከዚህ የተነሳ ያለ መለያየትና ያለ መከፋፈል ፍጹም ሰው የሆነ አምላክ ነው ክርስቶስ። ከዛ ባሻገር ያለ መቀላቀልና ያለ መለወጥ የሚለው ነገር ሁለት ነገሮች ሲቀላቀሉ አንድ የተለየ ነገር ይፈጥራል። ፍጹም መቀላቀል ለምሳሌ ውሃና ወተትን ብንቀላቅለው አንዱ ይጠፋል አይደል? አንዱ ይጠፋል አይደል? በኩል መጠን ብንቀላቅለው ከዛ በኋላ የምናየው ምንድን ነው የሚሆነው? ወተት ነው የሚሆነው። እና እንደዚህ ቀላቅለን ውሃ ውሃነቱን አጥቶ ወይም ደግሞ ወተት ወተትነቱን አጥቶ ሌላ ማንነት ልክ እንደዚህ ማለት ሳይሆን አልተለወጠም። ሁለቱ አንድ ሲሆኑ ወደ ሌላ ማንነት አልመጣም፣ አልተለወጠም፣ ደግሞም አልተቀላቀለም። የመደባለቅ አይነት ነገር አይደለም። ስለዚህ ሳይቀላቀል ሳይለወጥ ወደ ሌላ ማንነት ሳይቀየር የሚለው ትምህርት የአውጣኬን ትምህርት የሚቃወም ነው። ስለዚህ የክርስቶስን ማንነት በተመለከተ የኬልቄዶኑ ጉባኤ ምንም እንኳ ሁለት ባህሪ አለው ብሎ ቢናገርም ግን ይሄንን መጠበቂያ ያስቀምጧል። ይሄ መጠበቂያ ምን ማለት ነው? ክርስቶስ የሆነው ኢየሱስ ወይም ደግሞ የሰው ልጅ የሆነው መለኮት ሁለት ባህሪ ያለው ግን ልንለያየው አንችልም፣ ልንከፋፍለው አንችልም፣ ደግሞም ልንደባልቀው አንችልም፣ ልንቀላቅለው አንችልም፣ ሊለወጥም አይችልም የሚል መጠበቂያ በማድረግ የክርስቶስን መለኮታዊነት በተመለከተ ፍጹም ሰው ነው፣
ደግሞም ፍጹም አምላክ የሚለውን ትምህርት ሁለት ባህሪ ብሎ ከታች ሁለት ባህሪ በሚለው ቃል ሁለት ባህሪ የሚለውም በዚህ መጠበቂያ ወይም በዚህ ትንታኔ የቀረበ ቢሆንም ውሳኔው የኬልቄዶኑ ጉባኤ ይህ እንደነበረ ታሪክ ያስቀምጣል። ይህንን ቄርሎስ አልተቀበለውም። በሌላ ቋንቋ የምስራቁን ወይም ደግሞ በዙሪያችን ያሉትን ቅድም ያነሳዋቸውን አብያተ ክርስቲያናትን በተመለከተ በተለይ ደግሞ ወደኛ ስናመጣው የኢትዮጵያ ቤተክርስቲያን የግብጽ ቤተክርስቲያን ስር ስለነበረች ያው እሷን ሲያስተዳድር እንደ ሞግዚት የነበረው አስተዳደር የነበረው ግብጽ ከመሆኑ ጋር ተያይዞ ጉባኤው ላይ አልተገኙም። ግን ጉባኤው የወሰነው ውሳኔ ይሄ ነው እና ይሄንን ውሳኔ በተመለከተ በዚህ አካባቢ የነበሩት ጠቅላላ እኛ የኬልቄዶኑን ጉባኤ ውሳኔ አንቀበለውም። እንደውም ጉባኤ ከለባት ነው። ኢየሱስ ክርስቶስ ቄርሎስ ያስተማረን አንድ አካል አንድ ባህሪ የሚል ነው። ሁለቱን መለያየት አንችልም። ስለዚህ ከሁለት አካል አንድ አካል ከሁለት አካል አንድ ባህሪ ነው ክርስቶስ የሚለውን የቄርሎስን ትምህርት በመያዝ ሁለቱ ጉባኤያት መካከል ክፍተት እንደተፈጠረና ከ451 ወዲህ ባለው ነገር በተለይ የክርስቶስን ባህሪ በተመለከተ በምስራቅ ያሉ ቅድም ያልኳችሁ የኦርቶዶክስ አብያተ ክርስቲያናት እንዲሁም በምዕራብ ያሉ የካቶሊክ አብያተ ክርስቲያናትና ፕሮቴስታንትን ጨምሮ ወይም ወንጌላውያን የምንላቸውን ጨምሮ ከዛ ባሻገር ደግሞ ከምስራቅ አብያተ ክርስቲያናት እኛ ያለንበት ወይም ደግሞ የኢትዮጵያ ቤተክርስቲያን ያለችበትና የሃታ አብያተ ክርስቲያናት የሚባሉት ደግሞ በተለየ ሁኔታ ከቄርሎስ ትምህርት ጋር ተያይዞ ያው በክርስቶስ ባህሪ ዙሪያ የተለያየ ትንታኔ መኖሩን እናስተውላለን። ይሁን እንጂ አንድ ነገር ላይ ማስመር ወዳለው መልእክቴን ከማጠቃለሌ በፊት ወደ ኢትዮጵያ ቤተክርስቲያን ትንታኔ ስንመጣ ወይም ደግሞ በምስራቅ ወዳለው አብያተ ክርስቲያናት ትንታኔ ስንመጣ እነዚህን አራት ነገሮች እኛ ባደግንበት የሥነ መለኮት ትምህርት ቤትም ሆነ ዲዩ ከሰንበት ትምህርት ቤት ጀምሮ ለምሳሌ ክርስቶስ በተዋህዶ ከበረ ወይም ደግሞ መለኮትና ስጋን መለያየት በማንችልበት ሁኔታ ተዋህዷል የሚል ትምህርት ነው ስንማር ይኖር ነው። ግን ተዋህዶ የሚለው ትምህርት እውነቱን ለመናገር ተቀላቅሏል የሚል አይደለም። እነዚህን ትንታኔዎች ከላይ ያነሳናቸውን ትንታኔዎች ታሳቢ ያደረገ ነው። ያለ መቀላቀል፣ ያለ መለወጥ፣ ያለ መከፋፈል፣ ያለ መለያየት በተዋህዶ የከበረ አንድ ባህሪ አንድ አካል የቄርሎስ ትምህርት ይሄ ነው። ምናልባት ከዚህ አልፋችሁ ማየት ለምትችሉ ሰዎች የተለያዩ ካውንስሎች በዚህ ጉዳይም ተደርገዋል። የተለያዩ ስብሰባዎች በተለይ በክርስቶስ ባህሪ ዙሪያ አሁን ባነሳሁት ነገር ዙሪያ ያሉ ልዩነቶችን ለማጥበብ የተለያዩ ውይይቶች ተደርገዋል። የሚገርመው ነገር የአገላለጽ ችግር ካልሆነ በቀር እውነቱን ለመናገር ከኋላ ያለ ፖለቲካ ካልሆነ በቀር እውነቱን ለመናገር ትንታኔው ላይ ሁለቱም ትምህርት ምንም ልዩነት የለው። ሁለቱም ትምህርት ማለት አሁን የተወጋገዙቱ ይሄ የንስጥሮስ ትምህርት ማለት አይደለም። የአውጣኬ ትምህርት ማለት አይደለም። ጉባኤ ኬልቄዶን ላይ ተወሰነ የሚባለው ውሳኔ የክርስቶስን ባህሪ በተመለከተ የተወሰነው ውሳኔና ቄርሎስ የሚያስተምረውን ትምህርት ወይም ኢየሱስ ክርስቶስ አንድ አካል አንድ ባህሪ ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪ አለ፣ ደግሞ የስጋ ባህሪ አለ፣ መለኮታዊ አካል አለ፣ የስጋ አካል አለ እና ሁለቱ አንድ በመሆን ፍጹም ሰው ደግሞ ፍጹም አምላክ በሚለው ትምህርትና ፍጹም ሰው ደግሞ ሁለት ባህሪ ያለው ከሁለት አካል አንድ አካል ከሁለት ባህሪ ሁለት ባህሪ መለኮታዊ ባህሪ አለ፣ ስጋዊ ባህሪ አለ፣ የሰውነት ባህሪ ማለት ነው። በሌላ ቋንቋ ስጋዊ ባህሪ ማለት ሁለት ባህሪ አንድ አካል ነው ክርስቶስ። አንድ ባህሪ አንድ አካል ነው ክርስቶስ። እነዚህ ሁለቱን ትምህርቶች ትንታኔዎቹን ማን ምን እያለ ነው ማለት እስከ ግራ እስከሚገባ ድረስ ትንታኔውን ስታዩት ምንም አይነት ልዩነት የለውም። የተለያዩ ነገሮችን ማንበብ ትችላላችሁ። ምንም አይነት ልዩነት የለውም። መቼም አለመታደል ሆኖ ሰይጣን የተጠቀመበት ጠጠር ነው ይሄ ለኔ። ምክንያቱም ይኸውላችሁ አሁን ለምሳሌ እስከ ዛሬ ድረስ ወንጌል አብረን እየሰማን አይደል? ይሄንን ርዕስ ከማንሳቴ በፊት ምናልባት አንዳንድ ሰዎች ከንባብ ጋር ተያይዞ ወይም ደግሞ ይሄንን ነገር በተመለከተ መረጃ ኖሯቸው ክርስቶስ ፍጹም ሰው ፍጹም አምላክ እንዴት ነው የሚል ጥያቄ ሊኖራቸው ይችላል። አላቸውም። አንድ ሁለት ሰዎች በዚህ ጉዳይ ስለጠየቁኝ ነው ይሄን ያነሳሁት። ግን ፍጹም ሰው ፍጹም አምላክ የሆነውን ጌታ ድሮም ባደግንበትን ቤት ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው።
አንድ ነገር አለ። ይኸውላችሁ ፍጹም ሰው ፍጹም አምላክ ስንልና ፍጹም ሰውና ፍጹም አምላክ ስንል ሁለቱ ይለያያል አይደል? ልድገመው። አንድ ነው፣ ልዩ ልዩ ነው። ፍጹም ሰውና ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ አንድ ነው፣ ልዩ ነው። አሁን ይሄን ጥያቄ ሳናነሳ በዚህ ጉዳይ ላይ ምንም ነገር ሳንል ኢየሱስ ፍጹም ሰው ኢየሱስ ፍጹም አምላክ ነው እና ሰው ሆኗል፣ የሰው ልጅ ነው፣ ዘመድ ነው ስንል ደስ ብሎን እግዚአብሔር ይባረክ እንላለን። ኢየሱስ ለዘላለም የተባረከ አምላክ ነው ስንልስ ቅድም አንብብ ያለው አይደል? ባለፉት ወቅቶች ፍጹም ሰው ዘመድ፣ የሥጋ ዘመድ ወገን መሆኑን ስንማር ነበር። የጎረበጠው አለ ቢኖርም አናስታምም፣ ግን ሳይጎረብጠን ሳያውከን አሜን ብለን ሰምተነዋል አይደል? ደግሞ ይሄ በሥጋ የተገለጠው አምላክ ነው፣ የሕያው እግዚአብሔር ልጅ ነው። ፍጹም ሰው ሆኗል ከድንግል ማርያም በመወለድ የአብርሃምን ዘር በመያዝ የዳዊትን ዘር በመያዝ ደግሞ ፍጹም አምላክ ነው፣ ቅድመ ዓለም የነበረ መለኮት በአብ ዘንድ የነበረ የአብ ቃል። ይሄንን ሁለቱንም ስናነሳ ማንም ሰው ሳይጎረብጠው ምንም ሳያውከው አሜን ብሎ ሃሌሉያ ብሎ ይሰማል። እኔ እንደሱ ነው የሚሰማኝ ይመስለኛል። እናንተም እንደሱ የሚሰማችሁ ይመስለኛል። ካልተሰማችሁ እንደሱ ይሰማችሁ። ግን ምንም ይሄ ሌላ ነገር አይምሯችሁ ሳይገባ ይሄ ነው እውነታው። ግን አሁን ያነሳሁትን ከታሪክ ጋር የተያዘውን ነገር አንስተን ያለ መቀላቀል፣ ያለ መደባለቅ፣ ያለ መለያየት እንደዚህ የሚለውን ነገር ስናነሳ ግን እንዲህ ብለን ነገሩን ለማጠንጠን ነው የምንሞክረው። ቤተክርስቲያንን የሚጠቅማት ይሄው መጽሐፉ ላይ እንደተጻፈው ሁሌ እንደምናደርገው እሱኑ መናገር ነበር። እውነቱን ለመናገር የቤተክርስቲያን ጉልበቷ እሱ ነበር። አያችሁ፣ ቤተክርስቲያንን ጉልበት አሳጣ ሰይጣን። የማያስተውሉ ሰዎችም የተጻፈውን እንዳለ ከማቅረብና እንዳለ ሰዎች እውነትን በማወቅ ወደሚድኑበት ህይወት እንዲመጡ ከማገልገል ጠጠር አደረጉት። እርስ በርስ መወናጨፊያ፣ እርስ በርስ መደባደቢያ። ይህ ቤተክርስቲያን በዓለም አቀፍ ደረጃ ከክርስቶስ ኢየሱስ የሕያው እግዚአብሔር ልጅነት ውጪ የሆነ ትምህርት ያላቸው ሰዎች እንኳ ሊዋጓት ሲመጡ አብራ መቆም እስኪያቅታት ድረስ ክርስቶስ የሕያው እግዚአብሔር ልጅ አይደለም የሚለውን ትምህርት፣ አምላክ አይደለም የሚለውን ትምህርት፣ የክርስቶስን ወንጌል የሚያጣምሙ ሰዎች በግልጽ ጠላት ሆነው ሲመጡ እንኳ አንድ ላይ ቆማ እሱ ለመቋቋም አቅም አጣች። ጅብ እንደመጣበት አህያ አብሮ መግጠም አለ። አንዳንድ ጊዜ የሆነ ችግር ሲመጣ ምንም ቢሆን ክርስቲያኖች ነን አብረን እንቁም፣ ሊያጠፉን ነው። አሁን የሆነ ነገር አለ አይደለ? ምድራችን ላይ በቃ መጡብን። ምንም ቢሆን እኛ ክርስቲያኖች ነን። ልዩነቱን ወደ ጎን ትቶ እንዲህ ተጋጥሞ አንድ ላይ ለመራገጥ ይነሳል። ደግሞ እነዚህ ነገሮች ዞር ሲሉ ደግሞ በቃ እንዲህ ጸጉር ሰንጣቂዎች ነን። የማይመለከተን ነገሮች አሁን ክርስቶስ እንዲህ እንዲያ ማን ምን አገብቶት እንዲህ ብንሰብከው ምን ችግር አለ? ሙሉ እኮ ነው ወንጌል ነው። ምንም ችግር አልነበረውም። አሁን ስለተነሳ ነው ጥያቄውን ያነሳሁት። እኔ ባላነሳውም ግድ የለኝ። መጽሐፍ ቅዱስ ላይ ያልተነሳውን ነገር ረስቼውን ብሄድ ችግር የለኝ። አንዳንድ ጊዜ ግን አንዳንድ ሰው በዚህ ጉዳይ ላይ እንዴት ነው ይሄ ነገር ብሎ የሚጎረብጠው ከሆነ ያለውን ነገር አንስቶ እንደ እግዚአብሔር ቃል ማየት ተገቢ ስለሆነ ነው የምናነሳው። ዞሮ ዞሮ ጠቅለል ባለመልኩ ይሄ ትንታኔውን በተመለከተ እኔ አሁን በግሌ የተማርኩት ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሚለውን ያው ባደግኩበት መስመር የተማርኩትን ትምህርት ስለሆነ እሱን ሰብካለሁ። ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ፍጹም አምላክ ስል ግን እንደ አውጣቄ አንዱ አንዱን ውጦት አንዱ በአንዱ ውስጥ ተጠቅሎ አይደለም። ስለዚህ መዋዋጥ ከሌለ፣ መደበላለቅ ከሌለ፣ መለያየትም ከሌለ፣ መከፋፈልም ከሌለ እንደውም አባቶች ተዋህዶ ብለው ሲናገሩ በዚያው ቃል አስከትለው የሚሉት ነገር አለ። በተአቅቦ ይላሉ። ያ ማለት ምን ማለት ነው? አለው ተዋህደ ሲባል ተቀላቀለ ማለት ሳይሆን፣ ተደበላለቀ ማለት ሳይሆን፣ መለኮት ከስጋ ጋር ተቀላቅሎ ሌላ መልክ ያዘ ማለት ሳይሆን፣ አንዱ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። አንዳንድ እንደ ምሳሌ አንዳንድ ነገሮች ያነሳሉ። አንዳንድ ነገሮች ለምሳሌ ይላሉ ከቄርሎስ ጋር የተያያዘ ትምህርት ላይ በጣም ክርር የሚያደርጉ። ለምሳሌ ቅድም ያነሳሁትን የወተቱ ልተወው ጊዜ ያላጥፋበት። ለምሳሌ አንድም ብረት በጣም በእሳት ብናግለው በጣም ፍም መስሎ ብረት መሆኑ እንኳ እስከሚረሳ ድረስ ፍም መስሎ ይታያል። ያንን ፍም የመሰለውን ነገር እንጨብጥህ ብንለው ምን ያደርገናል? ያንጨረጭረናል። ምንም ጥርጥር የለውም። አሁን ያ ብረት ነው። አዎ ብረት ነው። እሳት ሆኗል። አዎ እሳት ሆኗል። ግን ያ የማቃጠል ይሄ ዋይ የምንለው የማቃጠል ኃይልና
የብረቱን ማንነት ስናይ መለያየት እስከማንችል ድረስ የምናየው ነገር አለ። ይህንን ነገር በማንሳት በቃ መለያየት አንችልም፣ ሁለቱ አንድ ሆኗል። አንዳንድ ነገሮች አሉ። የኬልቄዶኑ ጉባኤ ሥጋ የሥጋን ሥራ፣ መለኮት የመለኮትን ሥራ ይሰራል። ሁለቱ በአንድ አካል የተለያየ ማንነት ኖሯቸው አብረው ያሉ ናቸው የሚል ትምህርት ነው ያላቸው የሚል አሉታዊ ትንታኔ እንዳለ አውቃለሁ። አይመስለኝም። ምክንያቱም ጉባኤው ላይ እንደዚህ አይነት ውሳኔ እንደተወሰነ ታሪክ አልነገረንም። የሆነ ሆኖ ግን ሁለት ባህሪ ብለውታል። ሁለት ባህሪ ሲሉት ደግሞ ይሄንን ትንታኔ ያስቀምጠዋል። አንድ አካል አንድ ባህሪ የሚሉትም የቄርሎሳውያን አስተምህሮም ቢሆን አንድ አካል አንድ ባህሪም ቢሉ ግን ተቀላቀለ ማለት አይደለም፣ ተደባለቀ ማለት አይደለም፣ በተአቅቦ ነው እንደሚባለው ልክ እኛ እንደምንለው እንደሱ አይነት መጠበቂያ ያስቀምጠዋል። ስለዚህ ምን ለማለት ነው? ኢየሱስ ልክ ነው፣ በሥጋ የተገለጠ አምላክ ነው፣ ለዘላለም የተባረከ አምላክ ነው። ደግሞ መለያየት በማንችልበት ሁኔታ ፍጹም ሰው ነው። ፍጹም ሰው ፍጹም አምላክ። በፊደል ቅድም ያለ ምክንያት አይደለም ፍጹም ሰውና ፍጹም አምላክ ነው ወይስ ፍጹም ሰው ፍጹም አምላክ ያልኳቸው? አንድ ሰው አንድ ጊዜ አስታውሳለሁ፣ ጌታችን ፍጹም ሰውና ፍጹም አምላክ ነው ብሎ አስተማረ። ልጁ አስቦበት አይደለም፣ እርግጠኛ ነኝ ስለማቀውም ትንታኔውንም አስታውሳለሁ። አስቦበት አይደለም፣ ሁለት ባህሪ ለማለት ፈልጎ አይደለም። አንድ በቃ አዋቂ ነኝ ባይ በቃ ዘንግ ነቀነቁ ሊመቱት እዛ የቆመበት መድረክ ላይ ማንም ሰው እንትን አላለው። ምን አለ ይላል። ዙሪያው የተደረደረው ሁሉ ምን ችግር ምን አለ ይላል። ይሄው ፍጹም ሰውና ብሎ ሁለት ባህሪ የካቶሊክ ትምህርት ይዞ መጥቶ በስማ አረኔ እንደሱ ለማለት እሺ ምን ልበል አለ። እሱ መጨረሻ እሺ እሱ ያሉትን ልበል። እሱ ያሉትን ምንድነው የሚባለው አባት ያላችሁ? ፍጹም ሰው ፍጹም አምላክ። ፍጹም ሰው ስንል በተመሳሳይ ቅጽበት፣ ፍጹም አምላክ ስንል በተመሳሳይ ቅጽበት እና ብለን ሁለት አናደርገውም አለ። ምንም ችግር የለም እሱም ይመቸኛል አለ ልጁ። ምክንያቱም አስቦበት የሆነ ነገር ለመዝራት የተነሳ ሰው ስላልነበረ ቃላት ይውላችሁ ከእውነታው በላይ መጽሐፍ ቅዱስ ውስጥ ካለው ሚዛን ከሚደፋው እግዚአብሔር ልጁን ከሰጠለት ዋና ነገር በላይ መራገጫ ሲሆኑና ሰው ይህንን እንኳ እግዚአብሔር በከፈለው ዋጋ መዝኖ መሸከምና ይህንን አቻችሎ መሄድ አለመቻሉ ያሳዝናል፣ ድሮም ዘንድሮም። ለማንኛውም ልንገራችሁ፣ በጣም ብዙ ትምህርቶች ሊኖሩ ይችላሉ። እነንትና እንዲወስነዋል፣ እንዲያምናሉ፣ እንዲያስባሉ ምንለው። በዚህ ጉዳይ ላይ ግን ያለው ልዩነት የትንታኔ ካልሆነ በቀር ከዛ ጀርባ ወዳለው ነገር ስንመጣ የፖለቲካ ካልሆነ ያልኳችሁ ዝም ብዬ አይደለም። በደንብ እነዚህ ነገሮች አጥኗቸው። የ451ዱን ጉባኤ እና የ431ዱን ጉባኤ እስኪ እነዚህን ዝም ብላችሁ ይዋቸው፣ ማንበብ ትችላላችሁ። ዛሬ ሁሉ ነገር እጃችን ላይ ነው ያለው እና ከጀርባ ምን አይነት ትርምሶች እንደነበሩ እናያለን። ለማንኛውም ግን በዚህ ጉዳይ ላይ ያለውን ነገር በዚህ መጠን እናኖረውና አስፈላጊ ከሆነ ሌሎች ነገሮችን ጨምረን እንመለከታለን። ጌታችን ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው እና ፍጹም ሰው ነው፣ ፍጹም አምላክ ነው ስንል በሥጋ የተገለጠ አምላክ ነው። በሰውነቱ የመለኮቱ ሙላት ተገልጦ ይኖራል ይላል። ስለዚህ የሰው ልጅ የሆነው እሱ ደግሞ የሕያው እግዚአብሔር ልጅ ነው። መለያየት አንችልም፣ መደባለቅም አንችልም። የሰው ልጅ ነው ስንል መለኮታዊነቱን ረስተን አይደለም። የእግዚአብሔር ልጅ ነው ስንል ደግሞ ሥጋዌውን ጥለን አይደለም። በሥጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ግልጥ ሆኖ ይታያል ይላል። ስለዚህ እንዴት ነው ባህሪ ምናምን የሚለውን ነገር በተመለከተ ባናውቀው ምንም አይደለም። ከተነሳ ግን በዚህ መጠን ብናውቀውም ችግር አይደለም። ግልጽ ነው የምናገረው ነገር። ስለዚህ ኢየሱስ ጌታ ነው፣ የሕያው እግዚአብሔር ልጅ ነው፣ በሥጋ የተገለጠ አምላክ ነው። ቅድመ ዓለም ነበረ፣ ዓለም ሁሉ በእርሱ ሆኗል። እኛን ስለማዳን ራሱ ዝቅ አድርጎ በሥጋ ተገልጧል። እሱ ሰው ልጅ ነው፣ እሱ የእግዚአብሔር ልጅ ነው እና ይሄንን ስንናገር ይሄ የመጽሐፍ ቅዱስ ትምህርት ነው፣ ቋሚ ትምህርት ነው እና ሁልጊዜም ቢሆን እግዚአብሔር ትኩረት ለሰጠው ልጁን ለሰጠለት ነገር ትኩረት ብናደርግ እኛም በታሪክ ውስጥ የነበሩ ስህተቶችን ከመድገም እንተርፋለን፣ በዚህ ከመራገጥም እንድናለን። በዚህ ምክንያት እኔ በጣም ይጸናኝ ነበር ከድሮ ጀምሮ። በተለይ ይሄ እነዚህ ነገሮች ካነበብኩ ጀምሮ በቃ ካቶሊኮችን በጣም ተቀይሜ በቃ እነዚህ ምናምን ስል ነው የኖርኩት እና ግን በኋላ በደንብ ሳጠናውና ሳየው ግን አፈርኩም አዘንኩም። በእውነት በታሪክ ውስጥ የነበሩ ጥፋቶችን
እንደገና በደንብ አድርጎ ማየት እንደሚያስፈልግ ነው የገባኝ። ለማንኛውም ከዚህ በላይ ጊዜ አልውሰድ። የጌታ ጸጋ ይብዛላችሁ።